የነብያት ታሪክ የነብዩላህ ኢብራሂም አለይሂ ሰላም ታሪክ ክፍል 6 የካዕባ ግንባታ አላህ ሱብሓነሁ ወተዓላ እንዲህ ይላል። ሱረቱል አልኢምራን 96 ለሰዎች መጸለያ መጀመሪያ የተኖረው ቤት ብሩክና ለዓለማት ሁሉ መመሪያ ሲሆን ያ በመካ ያለው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወልካሽ የቻናል ቤተሰቦች እንዴት ናቸው? ሰላም ብያለሁ። ብያለሁ። ሰብስክራይብ አድርጉ። በነገራችን ላይ አረበኛ የለውም፣ አንቀጹ በአማርኛ ነው ማለት ነው። የነብያት ታሪክ የነብዩላህ ኢብራሂም አለይሂ ሰላም ታሪክ ክፍል 6 የካዕባ ግንባታ አላህ ሱብሓነሁ ወተዓላ እንዲህ ይላል። ሱረቱል አልኢምራን 96 ለሰዎች መጸለያ መጀመሪያ የተኖረው ቤት ብሩክና ለዓለማት ሁሉ መመሪያ ሲሆን ያ በመካ ያለው ነው። ሱረቱል አልኢምራን 97 በውስጡ ግልጽ የሆኑ ተአምራቶች ከኢብራሂም መቆሚያ አለ። ወደ ውስጡ የገባ ሰው ጸጥተኛ ይሆናል። ለዓለም ሰው ላይ ወደ እርሱ መሄድን በቻለው ላይ መቆየት አለባቸው። የካዲም ሰው አላህ ከዓለማት ሁሉ የተቃ ነው። ባለፈው የጠቀስናቸው ተአምራቶች አሉ። የግንባታውን ሁኔታ በምንባራበት ጊዜ ያለውን ነገር እንጠቅሳለን። አልበቀራ 124 ኢብራሂም ተወቃላት በህግጋት በፈተነውና በፈጣሪው ጊዜ ሰው እኔ ለሰዎች መሪ አድርጌሃለሁ ከዘሮችም አድርግ አለ። ቃል ኪዳን በዳዮችን አያገኝም አለው። በዳይ ከአላህ ወዳጆች መሀል አይደለም። አልበቀራ 125 ቤቱንም ለሰዎች መመለሻና ጸጥታ ባደረግን ጊዜ አስታውስ። ከኢብራሂም መቆሚያ መስገጃ አድርጉ። ኢብራሂምና ወደ እስማኤልም ቤቴን ለዘዋሪዎችና ለተቀማጮችም ለአጎንባሾች ሰጋጆችም አጥሩ ስል ቃል ኪዳን ያዝ። አልበቀራ 126 ኢብራሂምን ባለ ጊዜ አስታውስ። ጌታዬ ሆይ ይህንን ጸጥተኛ አገር አድርግ፣ ቤተሰቦችንም ከነሱ በአላህና በመጨረሻው ቀን ያመነውን ሰው ከፍሬዎቹ ስጠው። አላህም የካደውንም ሰው አሰጠዋለሁ፣ ጥቂትም አጠቅመዋለሁ፣ ከዚያም ወደ እሳት አሰጠዋለሁ። ምን ተረፈ? መለሻ አለ። እዚህ ላይ አስተውሉ። በመጀመሪያ ዙሪያ መሪነት ለዝርያዎች የነበረው በአላህና በመጨረሻው ቀን ያመነን አላለም ነበር። ያን ጊዜ አላህ ሱብሓነሁ ወተዓላ አይሆንም አለው፣ ለአማኞች ብቻ ነው አለው። ቀጥሎ ሰዎች ከፍራፍሬዎች መግባቸው ሲል ምዕመናን ብቻ መግባቸው ማለት ነው። ምግብ ነውና አላህ ሱብሓነሁ ወተዓላ አሁንም አይደለም አለ። የካደውን ሰው እመግባለሁ አለ። አላህ ምግብ ለሁሉም ነው፣ በመራትና መምራት ግን አማኞች ብቻ ነው። ኢብራሂም በመጀመሪያው ዙር ስለ መሪነት ሲናገር አላህ ለአማኞች ብቻ ነው አለው። ስለ ምግብ ሲወሳ ደግሞ ሁሉም ይመገባሉ፣ አማኝም ከሃዲም። አልበቀራ 126 አላህም የካደውንም ሰው እሰጠዋለሁ፣ ጥቂትም እጠቅመዋለሁ፣ ከዚያም ወደ እሳት ቅጣት አስጠጋዋለሁ። ምን ተከፋ? መመለሻ አለ። ቤቱን በተመለከተ አልበቀራ 127 ኢብራሂምና እስማኤልም ጌታችን ሆይ ከእኛ ተቀበል፣ አንተ ሰሚና አዋቂ አንተ ነህና የሚሉ ሲሆኑ ከቤቱ መሰረቶቹን ከፍ ባደረጉ ጊዜ አስታውስ። አልበቀራ 128 ጌታችን ሆይ ለእናንተ ታዛዦችም አድርገን ከዘሮቻችንም ለአንተ ታዛዦች ህዝቦችን አደረግን፣ ህግጋታችንንም አሳወቅን፣ በእኛም ላይ ተመለስን። አንተ ጸጸትን ተቀባዩ ሩህሩህ አንተ ብቻ ነህና። አላህ ሱብሓነሁ ወተዓላን ካላመኑበት ነገር ታላቁ እንዲህ ማለታቸው ነበር። አልበቀራ 129 ጌታችን ሆይ በውስጣቸውም በእነሱም ሆነን መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸውን መጽሐፍና ጥበብን የሚያስተምራቸውን ከሂደት የሚጠራቸውንም ላክ። አንተ አሸናፊ ጥበበኛ አንተ ብቻ ነህና የሚሉ ሲሆኑ ይህ ነቢዩ ሰለላሁ ዐለይሂ ወሰለም የሚመለከት ነው። ኢብራሂምና እስማኤል አለይሁም ሰላም ግንባታውን በጀመሩ ጊዜ ወደ
ማዕዘኑ ጋር ደረሱ። ኢብራሂም አለይሂ ሰላም ይህ ማዕዘን ከሌላው የተለየ እንዲሆንና የተቀረው ከእርሱ እንዲቀጥል ፈለገ። ከዚያም እስማኤልን ለዚያ የማገጥም ድንጋይ እንዲፈልግ አዘዘው። እስማኤልም አባቴ ሆይ ደክሞኛል አለ። ምንም እንኳ የደከመው ቢሆንም አባቱ ባዘዘው ጊዜ ድንጋይ ይፈልግ ጀመር። ፈለገ ግን ለዚያ የሚገጥም ድንጋይ ማግኘት ስላልቻለ ተመለሰ። ከዚያ አንድ እጅግ ነጭ የሆነ ድንጋይ በማዕዘኑ ላይ ተቀምጦ ኢብራሂም አለይሂ ሰላም ግንባታውን እያገበደደ አገኘው። አባቴ ሆይ ይህንን ድንጋይ ማን ነው ያመጣልህ? ሲል ጠየቀው። ነጭ ድንጋይ በአካባቢው የለም፣ ደግሞ ልክ የተፈለገ አይነት ድንጋይ ማን ነው ይዞልህ የመጣው? አለው። ያ መንተራሰት የማይሻው እንዲሁም የማይክደው አካል ነው ያመጣልኝ አለ። ይህ ከጀነት የሆነ ድንጋይ ነው፣ ጅብሪል ነው ይዞልኝ የመጣው ብሎ ነገረው አለይሂ ሰላም። እናም ሀጅሩል አስወድ ከጀነት ነው። በሐዲስ እንደዘገበው ነጭ ድንጋይ ነበር የአደም ልጆች ኃጢአት ነው የጠቆረው ማለት ዘግበዋል። ከጊዜ በኋላ በሰዎች ወንጀል ምክንያት እየጠቆረ በስተመጨረሻ ሙሉ ጥቁረቱን ተላበሰ። ግንባታው ወደ ላይ ከፍ አለ። ግንባታው በጭቃ ወይም በሲሚንቶ አልነበረም። ድንጋይን በድንጋይ ላይ እየደራረቡ እርስ በርስ እያቆላለፉ አይነት ግንባታ ነበር ይገነቡ የነበረ። በድንጋዮቹ መሃል ጂፕሰም ጭቃ አልያም ሲሚንቶ አልነበረም። አንዱ በሌላው ላይ እየተደረደረ ነው የተሰራው። ኢብራሂም በዚህ መልኩ ነበር ካዕባን የገነባው። በእርግጥ ከዚያ በፊት ግንባታን የሚያውቅ አልነበረም። አላህ ሱብሓነሁ ወተዓላ ግን የቤቱን ግንባታ አስተማረው። ግንባታው በቁመቱ ልክ ከፍ ሲል ሌላ ተጨማሪ ድንጋይ ወደ ላይ ደርቦ መገንባት አይችልም። ስለዚህ ልጁን እስማኤልን እላዩ ላይ ቆሜ የምገነባበትን ድንጋይ አምጣልኝ ሲል አዘዘው። ድንጋይ አመጣለት። ከዚያን ሁለት እግሮቹ በድንጋዩ ውስጥ ሰጠሙ። ያ ምልክት ሆኖ ቀረ። ይህም የኢብራሂም አለይሂ ሰላም መቆሚያ መቃሙ ኢብራሂም ሆነ። ድንጋዩ ከቤቱ ጋር የተያያዘ ነበር። ሰዎች ይህንን በቁርአን ላይ እንደጠቀሰው የኢብራሂምን መቆሚያ ምልክት ለማየት ይጋፉ ነበር። ሰዎች ጧፍ ሲያደርጉ ይቸገሩ ጀመር። በዚህን ጊዜ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ከሰሃቦች ጋር በመመካከር ከቦታው እንዲቀሰቅሱትና እኛ ዛሬ በምናየው ርቀት ላይ አስቀመጡት። ይህ አንድ ዘገባ ነው። ሌላኛው ዘገባ ደግሞ መቃሙ ኢብራሂም የተባለው ኢብራሂም ካዕባን በገነቡበት ጊዜ ቆመው ግንባታውን የሚያስተውሉበት ቦታ ነው ተብሏል። የካዕባን ግንባታ መስተካከል ለማጤን ሲሉ ረጅም መቆሚያ ይቆሙ ነበር። አንደኛው ጎን ከሌላኛው ጎን የበለጠ ነው ወይስ የተስተካከለ እያሉ ያስተውሉበት የነበረው ቦታ ነው መቃሙ ኢብራሂም። ዛሬ ካዕባ አንደኛው ጎን ከሌላኛው ጎን ይበልጣል፣ በሁሉም በኩል እኩል አይደለም። ኢብራሂም አለይሂ ሰላም በራሳቸው ግምት ነው የገነቡት። አሁን ሲታይ የተስተካከለ ይመስላል፣ ግን በጥልቅ ልኬት ሲታይ አንደኛው ጎን ከሌላኛው ጎን የበለጠ ነው። በምህንድስና የተደገፈ ግንባታ ሳይሆን በኢብራሂም አለይሂ ሰላም ግምት የተገነባ ነው። በግንባታው ሂደት እንዳይሳሳቱ ኢብራሂም አለይሂ ሰላም በዚያ ቦታ ረጅም ጊዜን ቆመው ያስተውሉ ነበር፣ ይከታተሉ፣ ያጤናሉ። ትንሽ ከገነቡ በኋላ እንደገና በመመለስ ያስተውሉ ነበር። ይህ ነጥብ የመቃሙ ኢብራሂምን ሌላኛው ጎን የምታሳይ ነጥብ ነች። በዚህ ዙሪያ ሁለት ዘገባ ነው ያለው። ያም ሆነ ይህ ግን የኢብራሂም አለይሂ ሰላም የቆሙበት ቦታና የእግራቸው ቦታ የተቀደሰና የተከበረ ቦታ ነው። በበቀራ 2:125 ቤቱንም ሰዎች መመለሻና ጸጥተኛ ያደረገ ጊዜ አስታውስ። ከኢብራሂም መቆሚያ መስገጃ አድርጎ ኢብራሂም ወደ እስማኤል ቤቴን ለዘዋሪዎችና ለተቀማጮችም ለአጎንባሾችም ሰጋጆችም አድርጉ ስንቀልያን ያዘን በዚያ ቦታና ከኋላው ስገዱ የሚል ትዕዛዝ መጣ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መስጊዱን ለሙሉ መስገጃ ቦታ መቆም ጠቁመዋል። አንድ ሰው ብዛት ቢጨነቅና ግድ በዚያ ቦታ መስገድ አይጠበቅበትም። በመስጂደል ሐረም ውስጥ በፈለገው ቦታ መስገድ ይችላል። የሐጂ ስራ፣ ጣዋፍ፣ ሰዓይ፣ ርድ እነኚህና የመሳሰሉት ሁሉ የኢብራሂም አለይሂ ሰላም
ታሪክ በዝርዝር የሚያሳዩ ነገሮች ናቸው። የሀጅ ጉዞ በዚህ መልኩ ካዕባ ተገነባች። ከዚህ አላህ ሱብሓነሁ ወተዓላ ዘንድ መለኮታዊ ትዕዛዝ መጣ። ለአላህም በሰዎች ላይ ወደ እርሱ መሄድን በቻለ ሁሉ ላይ ቤቱን መጎብኘት አለበት። የአደም ሰው አላህ ከዓለማት ሁሉ የተብቃቃ ነው ይላል። በሰዎች ሁሉ ላይ የተከበረውን የአላህ ቤት መጎብኘት ግዴታ ነው። እየቻለ ይሄንን ያላደረገ በእሱም የካደ አላህ የተብቃቃ ነው። ሌላ ትዕዛዝ ከአላህ ዘንድ መጣ። ይቀጥላል። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደወሉን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።